የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ልንገራችሁ። ቤተክርስቲያን ከቤታችን ሆነን 100 ጸሎት ከምንጸልይ ቤተክርስቲያን መተን አንድ ጸሎት ብንጸልይ ይሻላል። ለምን? መጻሕፍት ምን ይላሉ? ከቤቱ ሆኖ የሚጸልይ ሰው ጉዳይ ኖሮት ከባለስልጣን ከንጉስ ማመልከቻ ኖሮት ማመልከቻውን ለሰው የሚልክ ይመስላል በደብዳቤ። ከቤተክርስቲያን መጥቶ የሚጸልይ ግን ለንጉሱ ቀጥታ ተገኝቶ ጉዳዩን የሚናገር ይመስላል። ምክንያቱም ቤተክርስቲያን የክርስቶስ ቤተመንግስት ስለሆነች ማለት የክርስቶስ ቤተመንግስት ናት። ሰራዊቶቹ መላእክት ናቸው። ድግሱ ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ በዚች ቤተክርስቲያን መገኘት ትልቅ ድንቅ ነው። በእውነቱ ልትከበርም ይገባታል። የተሾመም ያልተሾመም ቤተክርስቲያንን ማክበር አለበት። ታውቃላችሁ አይደለም? በቅዱስ ዮሐንስ አፈወርቅ ዘመን አንድ ሰው ነበረ፣ ንጉስ ነው እና በቅዱስ ዮሐንስ አፈወርቅ ዘመን 5ኛው ክፍለ ዘመን ማለት ነው ቤተክርስቲያን በመንግስት በወንጀል የሚፈለግ ሰው ቤተክርስቲያን ውስጥ ሮጦ ከገባ አይያዝም ነበር። በኋላ የሰውዬ ጠላቶቹ እየሮጡ ቤተክርስቲያን እየገቡ ሲያስቸግሩት አይ ይሄ ሕገ መንግስት መሻሻል አለበት፣ ይሄ ስርዓተ መንግስት ይሻሻል፣ ቤተክርስቲያንም ገባ የትም ገባ መያዝ አለበት ብሎ ሕግ አወጣ። ሕጉን ሻረው። ቅዱስ ዮሐንስ አፈወርቅ ምን አለ? ታው ይሄ ሕግ ላንተም ይጠቅማል አለ። ታው ቤተክርስቲያን የገባን ሰው አክብር፣ ምከሩና አስተካክሉት፣ ካላስተካከላችሁት መልሳችሁ ስጡ ይበል አለ። አይሆንም ብሎ ሕጉን አስተካክሎ አወጣ። ከጊዜ በኋላ የገዛ ጠጅ አሳላፊው ካደውና መንግስቱን ገለበጠው። ይሄ ሰውዬ እየሮጠ መጥቶ የተጠጋው ቤተክርስቲያን መጥቶ ተጠግቶ እንያዝ ሲል ግን ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ተበቃይ ስላልሆነች ደግ አባት ስለሆነ ከዕቃ ቤት ሸሽጎ አሳድሮ እኔን ገላችሁ እሱን ተወስዱታላችሁ አለና አሳደረው። በበነገው ጧት ከህዝቡ መሃል አውጥቶ ዘመን መገላበጡ አይቀርም፣ የተሾመ መሻሩ አይቀርም፣ ያጣ ማግኘቱ አይቀርም፣ የከሳ መወፈር የወፈረ መቅጠኑ አይቀርም። ያጣም ያገኛል፣ የታመመም ይድናል፣ ጤነኛም ይታመማል። በዘመን አትመኩ፣ ባላችሁ ነገር አትመኩ፣ ቤተ እግዚአብሔርን አክብሩ ብሎ አስተማረበት። በእውነቱ ማለት አሁን በኢትዮጵያ አንድ የሚያስደንቀኝ ነገር አለ። ኤምባሲ ታውቃላችሁ አይደለ? አታውቁም? ታውቃላችሁ። ለምሳሌ ኤምባሲ፣ የአሜሪካ ኤምባሲ፣ የጣሊያን ኤምባሲ፣ የፈረንሳይ ኤምባሲ ወዘተርፈ ይኖራል። እና ያ ኤምባሲው ድርጅቱን የሰራበት ቦታ በሌላ አባባል የአሜሪካ ኤምባሲ የያዘው መሬት ትንሿ አሜሪካ ማለት ነው። ገብቷችኋል አይደለም? አሜሪካ ናት ያቺ ሀገር ማለት አዲስ አበባ ያለች አሜሪካ ናት። እዚያች ቦታ ጥሶ የገባ ሰው የአሜሪካን ድንበር እንደጣሰ ይቆጠራል ማለት ነው። ከዛ ከአሜሪካ መንግስት ጋር ጠብ ይገጥማል ማለት ነው። ስለዚህ ሩጦ ቢገባ እዚያ ውስጥ ሩጦ የገባ ወንጀለኛ የኢትዮጵያ መንግስት አይዝም አሳልፈው ካልሰጡት በስተቀር ማለት ነው። ይሄ ዓለም አቀፍ ሕግ ነው ማለት ነው። ቤተክርስቲያን እኮ የክርስቶስ ኤምባሲ ናት። ለምን አትከበርም ታዲያ? ይሄ እኮ የተወሰደው ከቤተክርስቲያን ተኮርጆ ነው። ከቤተክርስቲያን ተኮርጆ የተወሰደው ሕግ ግን ቤተክርስቲያን አትከበርም፣ ትናቃለች፣ ትረገጣለች። በእውነቱ ማለት ነው ማንም ነው የሚነቃት። ስርዓተ መንግስት ቀርጻ በሰጠች፣ ፊደል ቀርጻ በሰጠች፣ ስነ ምግባርን ባስተማረች። ድሮ ስርዓተ ትምህርቱ በቤተክርስቲያን ሳለ ቤተክርስቲያን በጨው ተቀምመው ሳለ እኮ ዛሬ እኮ የትውልዱ እንኳን ህይወቱ አማርኛው እንኳን የላሸ ነው። በእውነቱ ማለት ጸያፍ አማርኛ የሚናገር እሴት ሞራል ቫልዩ እያለ ይጃጃላል። የለም 10 ኮርስ ቢሰጥ ወይ ምንም ትውልዱ ከዩኒቨርሲቲ ሲወጣ ዩኒፎርም በጫንቃው እያንዘላዘለ ነው የሚወጣ። ስልቹ ስራ የማይወድ ትምህርት የማይወድ ትውልድ መጥቷል። ቤተክርስቲያንን መራቅ ከእግዚአብሔር ያርቃል። እና ቤተክርስቲያንን እንድናከብራት አምላከ ቅዱሳን ይርዳን። ባህን በላ ለቅድስት ቤተክርስቲያን ይላል ቅዱስ ያሬድ። ሰላም ለኪ እንበላት። ለምን ስትተመልከቱ በደመ መስቀሉ አተባ በመስቀሉ በደም በፈሰሰው ደም ቅዱሳታል። ወበማይ ዘውዘ እንገበሁ አንጽሐ ከጎኑ በፈሰሰ ማይገቡ አንጽቶ ሙሽራው አድርጓታልና የክርስቶስ አካል ናት። ያንድን ሰው እንኳን አካሉን ፎቶውን መቅደድ ወንጀል ነው። በመንግስትም ቢሆን በዓለም ሕግ እንኳን ማለት አካሉን መቁረጥማ እንዴት አያስጠይቅም? ቤተክርስቲያን የክርስቶስ አካል እኮ ናት። ቤተክርስቲያንን የተሳደበ ሰው አይጠየቅም።
እንደዚህ የሚደረገው መድኃኔ ዓለም ኢየሱስ ክርስቶስ ምን ይላል? ሲሳየነ ዘለለ ዕለትነ የዕለት እንጀራችን ስጠን ዛሬ ብንላለን። የዕለት እንጀራ በ7 በ8 በአንድምታ ይተረጎማል። አንዱ ትርጉሙ በየቀኑ ፍትህ አታሳጣን ማለት ነው። እስኪ በሉ በየቀኑ በሉ ምን አታሳጣን ነው የሚለው? ፍትህ አታሳጣን። እግዚአብሔር የሰጠን ይህንን ነው። ስለዚህ እግዚአብሔር የሚመሰገነው ምስጋና ቤተክርስቲያን የምታቀርበው ምስጋና እኛ ተለይተን ከምንጸልየው ምስጋና ይበልጣልና ስጣውያት እኛ ጠይቀን ከምናገኘው መልስ ቤተክርስቲያን የምትጠይቅልን ጥያቄ ይበልጣል። አይን ብቻዬን ሁኜ አሁን እንደው ቢመካ ማለት ነው። እኔ እኮ አይን ነኝ በአካላት ላይ ቢመካ ቅዱስ ጳውሎስ ጽፎታል መጽሐፍ ቅዱስ ላይ እኔ አይን ባላይልህ እኮ እግርም እጅም እኮ ጅብ በልቶ ነበር፣ የምትሮጠው እኮ እኔ ጅብ መኖርን አይቼልህ ነው ቢል፣ ጆሮ ደግሞ አይኔ ስጮህ ባልሰማው አይንስ ቢሆን ምን ታውቅ ነበረ ቢል፣ ደግሞ እግር ደግሞ እኔ ባልሮጥ አንተ አይንስ ቢሆን ምን ቁም ነገር አለ ቢል፣ ሁሉም ተያይዞ መጥፋት ነው። ተያይዞ መጥፋት ራስስ ቢሆን እኔ እኮ ነኝ እግርንም እኮ የማስተዳድረው እኔ ነኝ፣ መመሪያ የምሰጥ እኔ ነኝ፣ ያለ ራስ ምን ቁም ነገር አላችሁ ቢል፣ እስቲ ተቆረጥና ሕይወት ሲኖር እናያለን ቢሉት ሕይወት ይኖራል? ዝም ብሎ ከብለል ሲል አንድ መርግ ጨፍልቆ ይጥለዋል ማለት ነው። ዱባ ማለት እኮ ነው ራስ ከሕዋሳት ከተለየ ማለት ነው። አይምሮ ይጠፋል። ይሄ አይምሮ ማሰቢያችን ከነዚህ ተለይቶ ከተቆረጠ በቃ ይጠፋል። አንድ የአንገት የደም ስር ቢቆረጥ አይምሮ ዋጋ የለውም። ስለዚህ ምንድነው ቤተክርስቲያን ህብረታዊት ተዋሂዷዊት ናት። ቤተክርስቲያን በክርስቶስ ራስነት ዓለምን ሰብስባ የምትይዝ ናት። ሰላምም ፍቅርም አንድነትም ከቤተክርስቲያን በላይ ምንጭም የለም። በእውነቱ ማለት ሰላም ማለት እኮ የሁከት አለመኖር ነው። የሁከት አለመኖር ሰላምን ደግሞ የሚሰጥ እግዚአብሔር ነው። ይኩን ሰላም በኃይልከ ይላል ቅዱስ ዳዊት። ሰላም የሚመጣው በኃይለ እግዚአብሔር ነው። ስለዚህ ከዚህች ቤተክርስቲያን ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ ከምትል ቤተክርስቲያን በላይ ሰላምን የምታስተምርስ ማን ሊገኝ ይችላል? ምን አይነት አስተምህሮስ ይገኛል? እና ከቤተክርስቲያን ከኪዳን ከቅዳሴ እየቀረን ብቻችን እያነበነም በዓመት አንድ ጊዜ ቤተክርስቲያን እየመጣን ነው ወይ ኢትዮጵያ ሰላም የምትሆነው? የኢትዮጵያ መልክስ አለ ወይ? መስቀል ብሎ ሐዘን ነው እንጂ መስቀል ብሎ ዘፈን አለ ወይ? ኢትዮጵያ ወይ ባህር ዳር በእውነቱ ማለት ሳይነበረ በመስቀል ስም ከትናንትና ጀምሮ እኔ ትናንት ነው ከገዳም የመጣሁት። ከትናንት ጀምሮ ድንኳን ተጠሮ በመስቀል ሲለቀስ ነው የተዋለ ሲዘፈን። እስቲ እግዚአብሔር ያሳያችሁ። አሁን የመስቀል ዕለት ይዘፈናል፣ ይሰከራል። እንግዲህ አሁን ቅድም ሰምታችኋል አይደለም? በዚህች ቅጽበት እንኳን የስንት ወንድሞቻችን ደም እየፈሰሰ ነው። አሁን የምንሰክርበት ጊዜ ነው። እንዴው እናንተም እንዴው ምን ይሻላችኋል? እውነቴን ነው የማምላክ። አሁን እናንተ ምን ትባላላችሁ? እዚህ መጣችሁ ክምር ስላላችሁ አሁን ደግ ልላችሁ ነው እናንተ? ምንም እኮ አይደላችሁም በእውነት ማለት ነው። መስከር የኢትዮጵያ መልክ አይደለም በእውነት። ስካር ለክርስቲያን ተፈቅዶለታል ያላችሁ ማን ነው? እርግጠኛ ነኝ የሌላ እምነት ተከታይና አንድ ክርስቲያን ሆቴል ተገናኝተው ያኛው ጠጣ አልጠጣም፣ ክርስቲያኑ ደግሞ ጠጣ ሲባል አልጠጣም ቢል እንዴ አንተ ክርስቲያን አይደል እንዴ ጠጣ እንጂ። ክርስትናው የመጠጥ ምልክት እስኪሆን ድረስ ማለት ነው። ማን ነው ያለው እንደዚህ? እንዴ በእውነት እኮ አይድረስ እኮ ነው። ሰው መጠጥን ከመጠጥ በላይ አይምሮን የሚያዞር ነገር አለ? በዚህ ዓለም እኮ ዓለምን የሚያሸንፉ መጠጥ፣ ሴት፣ ንጉስ እነዚህ ናቸው። ታውቃላችሁ አይደል? እነዚህ ያሉት ይሸነፋል። አንድ ሴት ነው፣ አንዷ ምንድነው? አንዱ ምንድነው? መጠጥ። ምን ጀግና ቢባል አይምሮ ያለው ሊቅ ቢሆን ምን ብዙ ሰራዊት የሚያጅቡት ጀግና ቢሆን ሲጠጣ በገዛ እጁ ይወድቅ። ብዙ ጠላቶች ተኩሰው ያልጣሉትን መጠጥ ግን በሶስት ኩባያ ይጥለዋል። እኮ ነው የሰው ልጅ አይምሮ ማለት ነው። ለምን የምትሰክሩት? እባብ እንደው መጽሐፍ የሚለው እባብ ከነደፈው ሰው መጠጥ የነደፈው ሰው ይበልጣል ነው የሚለው። ምክንያቱም መጠጥ የነደፈው ሰው ለምሳሌ ተመልከቱ፣ ተረከዙ ላይ ቢነድፈው ወደ ላይ መርዝ እንዳይወጣ ባቱ ላይ እናስረዋለን። የሰከረን ሰው ምን ላይ እናስረዋለን? ጠቅላላ ተመርዟል። ምን ላይ ሊያዝ ይችላል? በእውነቱ ማለት ነው በጣም አስቸጋሪ ነው። እኔ ከዛሬ ጀምሮ የመስቀሉ ልጆች ከሆናችሁ አንደኛ ስካር አቁሙ። እሺ በሉ፣ እሺ በሉ። እውነቴን ነው። እንግዲያማ ጨምሩት።